በመረጃን እነሆኝ የዓለም የነዳጅ ዋጋ ንረት እንግዲህ እንደቀጠለ ነው። በዚህኛው ቪዲዮ ነዳጅን በከፍተኛ ዶላር የሚገዙ ሀገራትና ነዳጅን በርካሽ ማለትም በአንጻራዊነት ቀነስ በሚል ዶላር ስለሚገዙ ሀገራት እምነግራችሁ ይሆናል። ቤቱን ፎሎ አድርጉ፣ ሼር በማድረግ እንግዲህ ለብዙ ሰው እንዲዳረስ አድርጉ። በአሁን ወቅት ማለት ነው የዓለም የነዳጅ ገበያ በሁለት ጎራ የተከፈለ ይመስላል። የመጀመሪያው ከፍተኛ ግብር የሚጥሉ የባለጸጋ ሀገራትና የጂኦፖለቲካዊ ቀውስ የጎዳቸውና ያጠቃቸው ታዳጊ ሀገራት በሚል ነዳጅ በውድ ዋጋ የሚሸጥባቸው 5 ሀገራት ኢትዮጵያ ከ$1 በታች በምትከፍልበት በዚህ ሰዓት ማለት ነው። እነዚህ 5 ሀገራት ታሪካዊ በሚባል ከፍተኛ ዶላር ነዳጅን እየገዙ ይገኛሉ ማለት ነው። ይቅርታ ልንገራችሁ ደረጃውን አገሩንና የሊትር ዋጋ እንደዛው ምክንያቱን ልንገራችሁ። በመጀመሪያ ደረጃ እንግዲህ ዶላርን በውድ የምትገዛው ሆንግ ኮንግ ነች። የምትገዛበት ዋጋ $3.9 ነው። ምክንያት የመሬት እጥረትና ከፍተኛ ታክስ። ሁለተኛ ደረጃ በውድነት የምትገዛው ማለት ነው ማላዊ ነች በ2.85 ዋጋ። ምክንያት ደግሞ ወደብ አልባ መሆኗና የውጭ ምንዛሬ እጥረት ማለት ነው። በሶስተኛ ደረጃ ነዳጅን በውድነት የምትገዛው ዴንማርክ ነች ዋጋ 2.50 ማለት ነው። የአካባቢ ጥበቃ ወይንም አረንጓዴ ታክስ እንደ ምክንያት ይነሳል። አራተኛ ደረጃ ላይ ሲንጋፖር ነች 2.49 ዋጋ። ምክንያት ከፍተኛ ፍላጎትና ውስን አቅርቦት። አምስተኛ ኔዘርላንድ ዋጋ 2.39 ምክንያት የካርቦን። የኢትዮጵያ ነባራዊ ሁኔታን እስቲ ልንገራችሁ። ኢትዮጵያ የትኛው ላይ ነው ያለችው? ነዳጅን በስንት ገዛለች ስለሚለውም ልንገራችሁ አድማጮቼ። በሀገር ውስጥ የሚደረጉ የዋጋ ማስተካከያዎች በህዝቡ ላይ ጫና ቢፈጥሩም በዓለም አቀፍ መነጽር ሲታይ ግን ኢትዮጵያ አሁንም ዝቅተኛ ዋጋ ካላቸው አገራት ተርታ እንግዲህ ትመደባለች ማለት ነው። ወቅታዊ ዋጋ 142 ብር $0.91 ማለት ነው በ1 ሊትር። የዓለም ደረጃ ውስጥ ስንመደባት ኢትዮጵያን ከ70 እስከ 90 ባለው ደረጃ ማለት ነው ትገኛለች። ይህም ደግሞ በርካሽ ከሚገዙ ሀገራት አንዷ ያደርጋታል ማለት ነው። አቅጣጫውን ልንገራችሁ። መንግስት ድጎማዎችን እያነሳ በመሆኑ አገራቱ ከርካሽ አገራት ዝርዝር ወጥታ ወደ መካከለኛዎቹ እየገባች ትገኛለች። አሁን ዋት ሜክስ ይሄ ውድ እንዲሆን የሚያደርገው ነገር ምንድነው ስለሚለው ስናነሳ ማለት ነው ቁልፍ ነጥቡን ልንገራችሁ። ምንም እንኳን የኢትዮጵያ የነዳጅ ዋጋ አሁን በዚህ ሰዓት ማለት ነው በዶላር ሲሰላ ርካሽ ቢባልም $1 ያልሞላ ማለት ነው በዜጎች የኑሮ ደረጃና በምግብ ዋጋ ላይ የሚሰነዘረው አንዳንድ ውድነት ማለት ነው የዕቃ ጭማሪም ይህ ተጽዕኖ እንግዲህ በከፍተኛ ደረጃ እንዲያይል አድርጎታል። ለዋጋው መጨመር ዋና መንስኤዎቹ በ2026 ለታየው የዋጋ መዋዠቅ 3 ዋና ምክንያቶች እንግዲህ ይጠቀሳሉ ማለት ነው። የመጀመሪያው ጂኦፖለቲካዊ ውጥረት ነው። በቁልፍ የነዳጅ አምራች ቀጠናዎች መካከለኛው ምስራቅ ማለት ነው ያሉ ግጭቶች የመጓጓዣ መስመሮችን አስተዋግሯል። ሌላኛው የታክስ ድጎማና ፖሊሲ ነው። የአውሮፓ ሀገራት ለአካባቢ ጥበቃ ሲሉ ከፍተኛ ታክስ ሲጭኑ እንደ ኢትዮጵያ ያሉ ሀገራት ደግሞ የባጀት ጉድለትን ለመሙላት ድጎማውን እያነሱ ይገኛሉ። የገንዘብ ምንዛሬ ዋጋ የኢትዮጵያ ብር እንግዲህ ዶላር አንጻር ያለው አቅም መዳከም የዓለም የነዳጅ ዋጋ ባይጨምር እንኳን በአገር ውስጥ ዋጋው እንዲደር እንግዲህ ያደርጓል ማለት ነው። እነዚህ 3ቱ ምክንያቶች ማጠቃለያ የኢትዮጵያ የነዳጅ ዋጋ ወደ ዓለም አቀፍ አማካይ ዋጋ እየተጠጋ ነው። ተያያዥ ዋጋ ግሽበት ነዳጅ በጨመረ ቁጥር የትራንስፖርትና የምግብ ዋጋ አብሮ ስለሚጨምር የኑሮ ውድነትም ሊቀጥልና ሊጨምር ይችላል። እንግዲህ ያልተረጋጋ ገበያ የዓለም የፖለቲካ ውጥረቶች ባረገበበት በዚህ ሰዓት እስከ 2026 መጨረሻ ተጨማሪ ጭማሪዎች ማለት ነው ሌላ ነዳጅ ላይ ጭማሪ ሊታይ ይችላል። ማሳሰቢያም የመረጃ በ2026 ያለውን የገበያ እንቅስቃሴና አገራዊ ሁኔታ መሰረት አድርጌ ያቀረብኩላችሁ ነው እስከዛሬው ድረስ ማለት ነው። ቀን ሚያዝያ 26 ምንጭ ኢኤን ማለት ነው። እንደዚህ አይነት ትኩስና አዳዲስ መረጃዎች ሁሌ እንዲደርሳችሁ ቤቱን ላይክ እና ፎሎ በማድረግ ይህን መረጃም ለብዙዎች ሼር በማድረግ እንግዲህ ቤተሰብ ይሁኑ። እናንተ ይህ የነዳጅ ዋጋ ጭማሪ በዕለት ተዕለት ኑሮ ላይ ምን አይነት ተጽዕኖ አሳድሯል? እናንተ ላይ እያንዳንዳችሁ ላይ ምንስ ቢደረግ ይሻላል? ለዚህ እንደ መፍትሄ ሐሳብ አስተያየታችሁን በኮሜንት አጋሩኝ። ቴንክ ዩ